ሰላም ጤና ይስጥልን የሂሬ ኒውስ ተመልካቾቻችን፣ የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ወደ ትግራይ የሚደረጉ በረራዎች ሊቋረጡ እንደሚችሉ እየተገመተ ነው። በሚወጡት መረጃዎች መሰረት የኤርትራና የሱዳን ታርጋ የያዙ የጦር ተሽከርካሪዎች እንዲሁም ወታደሮች የኢትዮጵያን ድንበር ጥሰው እስከ መቀሌ ከተማ ድረስ መታየታቸውን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሊያቋርጥ እንደሚችል እየተነገረ ይገኛል። አየር መንገዱ እስካሁን በይፋ ያወጣው ውሳኔ ያረፈበት መግለጫ ባይኖርም የተሳፋሪዎችንና የበረራ ሰራተኞችን ደህንነት ለማስጠበቅ ሲል አገልግሎቱን ሊያቋርጥ ይችላል ተብሎ ይገመታል። አሁን ላይ ይህ ነገር እንዳይሆን ማድረግ የሚችለው ህወሓት ብቻ እንደሆነ ምልከታዎች ቀርበዋል። ህወሓት ድንበር ጥሰው ገቡ ከተባሉ አካላትን የጠራው እሱ በመሆኑ ማስወጣትና ለህዝቡ ሰላም የድርሻውን መወጣት እንዳለበት ተጠቁሟል። አሁንም በተለያዩ አቅጣጫዎች የሚታዩ የጦርነት ዝግጅቶች በውይይት ወደ ሰላም ሊቀርቡ ይገባል ተብሏል። ሞቃዲሾ በሀርጌሳ የ$20 ሚሊዮን የመንገድ ፕሮጀክት አቅዳለች። ሶማሌላንድ ዝምታን መርጣለች። እንደሚታወቀው ሶማሌላንድ ከሶማሊያ ተገንጥላ ላለፉት 30 ዓመታት ራሷን ችላ የኖረች ናት። አሁን ላይ ለተለያዩ ሀገራት እባካችሁ እንደ ሀገር እውቅና ስጡ በማለት ጥያቄ እያቀረበች ትገኛለች። እስራኤል ቀዳሚ ሆና እንደ ሀገር እውቅና ሰጥታታለች። ይህ ሁኔታ ባለበት ነው ሞቃዲሾ በሶማሌላንድ ዋና ከተማ ሀርጌሳ የ45 ኪሎ ሜትር መንገድ እንደምትሰራ ይፋ ያደረገችው። በጀቱ የዓለም ባንክ ቢሆንም ይህ በ$20 ሚሊዮን ይገነባል የተባለው አስፋልት መንገድ አሁን ላይ የብዙዎችን ትኩረት ስቧል። ኢራን ኦንላይን እንደዘገበው ከሆነ ከሶማሌላንድ እስካሁን ድረስ ምንም አይነት ምላሽ አለመሰጠቱ ታውቋል። በጦርነት ዝግጅት ፊት ዝምታን መምረጥ የጥፋቱ ተባባሪ መሆን ነው። አቶ ጌታቸው ረዳ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የወቅቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራ መንግስትና ከሌሎች ኃይሎች ጋር የፈጠሩት ጥምረት የጥፋት ቀመር ነው ሲሉ ኮነኑ። የአቶ ጌታቸው ረዳ ዋና ነጥቦች የጥምረቱ ዋና ዓላማ የፌዴራል መንግስቱን በኃይል መገልበጥ እንጂ የፕሪቶሪያውን ስምምነት ማስፈጸም አይደለም። የኤርትራ ፕሬዝዳንት ኢሳያስ ጠቃሚ ሞኞችን በመመልመል በትግራይና በአማራ ህዝብ ላይ ቁማር እየተጫወቱ ይገኛሉ። ለትግራይ ወጣቶች ለጥቂት ግለሰቦች የጦርነት ፍላጎት ሳይሆን ለህዝብ ህልውና በማሰብ ለጦርነት በቃ ሊባል ይገባል። የፌዴራል መንግስቱ ለፕሪቶሪያው ስምምነት ታማኝ በመሆን የሰላም ምንጮችን አጠናክሮ እንዲቀጥል፣ አቶ ጌታቸው በድንበር አካባቢ ጥብቅ ክትትል እንዲደረግ፣ ግጭት ቀስቃሾች ተጠቃሚ እንዳይሆኑና የሲቪል ደህንነት እንዲጠበቅ ጠይቀዋል። ኤርትራ በተባበሩት መንግስታት ድርጅት ያገኘችው አዲስ ሹመት ተቺዎቿን ማስቆጣቱ ተገለጸ። የኤርትራው ዲፕሎማት አቶ ሀብቶም ዘርአይ ግርማይ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የ2026 የማህበራዊ መድረክ ሰብሳቢ ሆነው መሾማቸው ተቺዎችን ማስቆጣቱን የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ገልጸዋል። የአቶ የማነ ተቃውሞ የመጣው ኤርትራ ባለብዙ ወገን ዲፕሎማሲ የምታደርገው አስተዋጽኦ እውቅና ማግኘቱ ተቺዎች ሀገሪቱን ለማጥላላት የሚያደርጉትን ዘመቻና የሎቢስት ጥቅም ስለሚያከሽፉባቸው እንደሆነ ተገልጿል። ኤርትራ ዓለም አቀፍ ተሳትፎዋን አጠናክራ እንደምትቀጥልም አስታውቀዋል። ከሰሞኑ በዚህ ሹመት ላይ የተነሳው ተቃውሞ ዲሞክራሲያዊና ሰብአዊ መብት የሚባል ነገር የማታውቀው ኤርትራ ለቦታው ትመጥናለች በሚል እንደነበር ተዘግቧል። የታጠቁ ኃይሎች መንግስትን ማሸነፍ ባለመቻላቸው ያልተቀደሰ ጋብቻ ፈጥረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ በኦሮሚያና በትግራይ ክልሎች የሚንቀሳቀሱ የታጠቁ ኃይሎች መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ መፍጠራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከፋና ጋር በኦሮምኛ በነበራቸው ቆይታ አክለውም እነዚህ ኃይሎች ቀደም ሲል እርስ በርስ ሲወጋገዙ የነበሩ ቢሆንም አሁን ላይ ግን ተስፋ በመቁረጥና በመዳከማቸው ምክንያት በአንድ ላይ መሰለፋቸውን ገልጸዋል። በተጨማሪም የታጠቁት ቡድኖች እንደ ኤርትራና ሱዳን ካሉ የውጭ አካላት እርዳታ በመጠየቅ ላይ እንደሚገኙ ጠቁመዋል። በጫካ የሚገኘው የሸኔ ቡድንም ግልጽ ዓላማና ግብ የሌለው ለውጭ አካላት የሚሰራ ተቀጣሪ ኃይል መሆኑን ህዝቡ ሊገነዘብ እንደሚገባ አስገንዝበዋል። የአከራይ ተከራይ ውል እድሳትን በተመለከተ አጭር መረጃ ተሰጥቷል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በሁሉም ክፍለ ከተማ ወረዳዎችና በአዲስ መሶብ አንድ ማዕከል ቅዳሜ ሙሉ ቀን ጭምር የውል እድሳት አገልግሎት እየሰጠ ይገኛል። በእድሳቱ ወቅት የሚያስፈልጉ ሰነዶች የቤት ካርታ፣ ነባሩ የውል ስምምነት ሰነድ፣ የኪራይ ክፍያ የኤሌክትሮኒክስ ሰነድ፣ የአከራይና ተከራይ ዲጂታል ወይም ህጋዊ መታወቂያ፣ የነዋሪነት፣ የመስሪያ ቤት መንጃ ፍቃድ ወዘተ በወኪል ከሆነ ህጋዊ ውክልና እንደሚያስፈልግ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቋል። እድሳቱ እስከ ነሐሴ 30 2018 ድረስ ይካሄዳል ተብሏል።
የሶስት ሰዎች ህይወት አለፈ። በኮምቦልቻ ከተማ ቢራሮ ክፍለ ከተማ ራስ አገዝ ቀበሌ ጸደይ ባንክ ፊት ለፊት ነሐሴ 2 ቀን ከምሽቱ 2:30 ላይ በደረሰ የትራፊክ አደጋ የሶስት ሰዎች ህይወት ሲያልፍ 5 ሰዎች ላይ ደግሞ ከባድና ቀላል አካል ጉዳት ደርሷል። አደጋው የደረሰው ታታ የህዝብ ማመላለሻ ባስ በእግረኞችና በባጃጅ ላይ ባደረሰው ግጭት ሲሆን ህይወታቸውን ካጡት መካከል የ3 ዓመት ህፃንም ይገኝበታል። በተጨማሪም ንብረት ላይ ጉዳት ደርሷል። አደጋውን ያደረሰው አሽከርካሪ በአካባቢው የተሰወረ ሲሆን ፖሊስ ግለሰቡን በቁጥጥር ስር ለማዋልና የአደጋውን መንስኤ ለማጣራት ክትትል እያደረገ ይገኛል። ለሟች ቤተሰቦች መጽናናትን እንመኛለን። መረጃው የኮምቦልቻ ከተማ ፖሊስ መምሪያ ነው። ዶክተር ቴድሮስ አድሃኖም በኢትዮጵያ በውይይት ሰላም እንዲወርድ ጥሪ ያቀረቡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ የመንግስትና የታጣቂ ኃይሎች ግጭት ቆሞ ሰላም እንዲወርድ ጠንካራ መግለጫ ሰጡ። በአማራ፣ ኦሮሚያ፣ ትግራይ፣ አፋርና ቤኒሻንጉል ጉሙዝ ክልሎች ያለው ግጭት ከፍተኛ የሰው ሕይወት እያጠፋና መፈናቀል እያደረሰ መሆኑን የጠቀሱት ዋና ዳይሬክተሩ ጦርነቱ ውድመትንና መጎሳቆልን እንጂ ዘላቂ መፍትሄ እንደማያመጣም ገልጸዋል። በመሆኑም የፌዴራልና የክልል መሪዎች ከጦርነት ይልቅ ሰላማዊ ውይይትን እንዲመርጡ ጥሪ አስተላልፈዋል። የአሶሳ ከተማ ነዋሪዎች ቅሬታ አቀረቡ። የገንዘብ ማሰባሰብ ቅሬታው በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ከ5,000 እስከ 20,000 ብር ከነጋዴዎች እንዲሁም ከባጃጅ እና ሌሎች አሽከርካሪዎች ከ5,000 ብር በላይ ገንዘብ እየተሰበሰበ እንደሚገኝ ነዋሪዎች ገልጸዋል። ገንዘቡን በኃይልና በግዳጅ የሚሰበስቡ የጸጥታ ኃይሎች መሆናቸውን በመጥቀስ አንከፍልም ያሉ ነዋሪዎች መታሰራቸውንና አቅም እንደሌላቸው አውስተዋል። የቤኒሻንጉል ጉሙዝ ክልልና የአሶሳ ከተማ ነዋሪዎች ቅሬታውን በመግለጽ የሚመለከተው አካልና መንግስት አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። በትላንትናው ዕለት በመተሃራ አካባቢ የመሬት መንቀጥቀጥ ተከስቶ ነበር። በትላንትናው ዕለት ምሽት 2:11 ላይ በመተሃራ አካባቢ የመሬት መንቀጥቀጥ መከሰቱን ዳጉ ጆርናል አሰምቷል። የመሬት መንቀጥቀጡ በሬክተር ስኬል 4.6 የተለካ መሆኑን ቮልካኖ ዲስከቨሪ የተሰኘው የመሬት መንቀጥቀጥና እሳተ ገሞራ ፍንዳታዎችን የሚከታተል ተቋም በገጹ አሳውቋል። የመሬት መንቀጥቀጡ በአዲስ አበባም አንዳንድ ቦታዎች ላይ ተሰምቷል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተረጋገጠ። ይህ ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራሱን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሌ የኢትዮጵያ አምባሳደር የሆኑት ሱሌማን ደይፎ በጥብቅ አሳስበዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመላክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል አስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸው የሁለቱንም ኃይሎች አዲስ ጥምረት ያረጋግጣል። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሳያገኝ የአንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መርሆች በግልጽ የሚጻረር ነው። ኤርትራ የታጠቁ ወታደራዊ ልዑካንን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት ይህንን ህግ ክፉኛ ጥሳለች። እንደ አምባሳደር ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ ቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነች ጦርነቱን እንደቀሰቀሰችም ያስቆጥራል። በመሆኑም በዚህ አይነት ሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል። በዚህም መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችውን ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷ የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ ማስጠንቀቂያ መልእክታቸውን አጠናቀዋል። በሳውዲ አረቢያ 8 ኢትዮጵያውያንን ጨምሮ አንድ የሳውዲ ዜጋ በቁጥጥር ስር ዋሉ። በሳውዲ አረቢያ 8 ኢትዮጵያውያንን ጨምሮ አንድ የሳውዲ ዜጋ በቁጥጥር ስር ዋሉ። እንደ ሳውዲ ጋዜጣ መረጃ መሰረት የሳውዲ የጸጥታ አካላት ባካሄዱት ኦፕሬሽን 8 የድንበር ደንብ የጣሱ ኢትዮጵያውያንንና አንድ የሳውዲ ዜጋ በቁጥጥር ስር ውለዋል። በእነዚህ ኦፕሬሽኖች በአጠቃላይ 293 ኪሎ ግራም ጫት፣ 16 ኪሎ ግራም ሐሺሽ እና 37290 አደንዛዥ ኪኒኖች ተይዘዋል። 160 ኪሎ ግራም ጫት በህገ ወጥ መንገድ ለማስገባት ሲሞክሩ የነበሩ 8 የኢትዮጵያ ዜጎችን በቁጥጥር ስር ውሏል። በሌላ ኦፕሬሽን 133 ኪሎ ግራም ጫት በተሽከርካሪ ውስጥ ደብቆ የተገኘ አንድ የሳውዲ ዜጋ በቁጥጥር ስር ውሏል።
የሙቀት ማዕበል በሰሜን ኮሪያ መንግስት ዜጎች የውሻ ስጋ ሾርባ እንዲመገቡ መከረ። በሰሜን ኮሪያ ታሪካዊ የሙቀት ማዕበል በመከሰቱ መንግስት ዜጎች አካላቸውን ለማቀዝቀዝ የውሻ ስጋ ሾርባ እንዲመገቡ መከረ። በሀገሪቱ የሙቀት መጠን ከዚህ ቀደም ተመዝግቦ የማያውቅ 36.7 ዲግሪ ሴልሺየስ የደረሰ ሲሆን ይህም በሀገሪቱ የአየር ሁኔታ ታሪክ ከፍተኛ ሆኖ ተመዝግቧል። ሳምቦክ በተሰኘ በዚህ የከፋ የሙቀት ወቅት የመንግስት መገናኛ ብዙሃን እንደ የውሻ ስጋ ሾርባ፣ የአሳ ገንፎ፣ ሀባብና ዱባ ያሉ ምግቦች የሰውነት ጥንካሬን ለመጠበቅና ሙቀቱን ለመቋቋም ይረዳሉ ብለዋል። የኮሪያ ማዕከላዊ ዜና ኤጀንሲ እንደገለጸው በዋና ከተማዋ ፒዮንግያንግ የሚገኙ ምግብ ቤቶች እነዚህም ባህላዊ ምግቦች የሚፈልጉ ደንበኞች አስተናጋጅነት እየሰጡ ይገኛሉ። ጎረቤት ደቡብ ኮሪያ የሙቀት ማዕበሉ ጋር በተያያዘ ከ20 በላይ ሰዎች ህይወት ማለፉን ብታረጋግጥም ሰሜን ኮሪያ እስካሁን የሞት መረጃ አላወጣችም። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ